ውስጥ ገቢያለሽ ብያለሁ። እኔ ሁለተኛ እንደዚህ ነገር ካነሳሽ ቀጥታ የማረገውን አረጋለሁ። ሴት ልጅ አይመታም። ወንዱን ግን ከየት አባቱ እንደመጣ እንዴት እንደደፈረ ምን ያህል ቢንቀህ ነው አናቱን በለውና ለሱ ሕክምና ብከፍል ይሻለኛል እንጂ እርግጠኛ ነኝ። እዚህ ቁጭ ብዬ እዚህ ሙሽ ባይኝ እስቲ እንዴት ነው ሙች ማለት? እርግጠኛ ነሽ? የጀግና አረጋዋለሁ። የጀግና ልጅ እኮ ነው አይደለም? ምን ያረጋዋለሁ? እርግጠኛ ነሽ? ተነስ። እርግጠኛ ነሽ? ቤቱ ሄዳ አንኳኳ። እሰይ ጉሽ የኔ ልጅ እሰይ፣ እየጠጣህ ነው አንተ እኮ እንደው አይ ጨዋታ አይጠገብም እኮ የኔ ነሽ። እስቲ ቁጭ ብለህ ትጠጣለህ? እጠጣለሁ እንጂ ምን ማለት ነው እጠጣለሁ? አንተ አታፍርም? እንደው ትንሽ እንኳን ምን ነው እናቴ? ቁጭ ብለህ ትጠጣለህ? ትናንትና እኮ ወንድ እኮ ቤት ድረስ እኮ ነው የመጣው። አይ ኖርናታ ለምን ሰብሰባ መጣ? ምን ላድርግ? እሺ መጠጡን አቁምና በስነ ስርዓት አውራኝ። ወደዛ እንትና አታበሳጭኝ። አረ ስልኬ እንዳትዪ እናቴ። ምን አድርግ ነው የምትይኝ? ግን እኔ ምን ልሆን? እሺ ምን ማለት አለብኝ? ትናንትና ሚስትህ ወንድ ቤት ድረስ ይዛ መጣ። ወንድ እንደው ማትረባ አፈር ብላ አንተማ አስጠቂ ነህ። እኔ እኮ ለልጄና ላንቺ አስቤ ነው እናቴ። እኔ እንደው ይቅርብኝ። እሱን እንደው ማጅራቱን ብለህ አናቱን ብለህ እስር ቤት ገብተህ ያለኝን ሸጬ ባሳክሞ ይሻለኝ ነበር። ያን ከማለትማ ወደ ውጭ አውጪኝ ብያለሁ። እኔ ይዛ ትመጣለች ገና። ምን ላድርግ? በቃ ሌላ ላይፍ ውስጥ ናት። እኔ ልጠጣበት ወጥቼ ሌላ ቦታ ከምጠጣ ልጠጣ። አትናገሪኝ እናቴ። ጠላ እኮ ነው የምጠጣ። ሌላ ነገር አይደለም። ጠላ የሚባል ነገር እንዳትጠጣ። ቤቴ የተጠመቀው ለእኔ ነው እንጂ ለአንተ አይደለም። ግን እኔ ግን ጨርቄን አውልቄ ልሂድ እንዴ? ምን አድርግ ነው የምትይኝ? ወይ ጉድ! ኧረ ገና ብዙ ሰባለሁኝ። ጉድ ነው። እኔ እንደው አንተ ልጅ ኧረ እንደው አዋረድከኝ፣ አሳቀቅከኝ። እሱን እንደው አናቱን ማለት ያቅትሃል እንደ ልጁ። እኔ መምታት አላቃተኝም እኮ እናቴ። ሂጄ ራሷን መዘረር እችላለሁ። እኔ ችግሬ አይደለም እሱ። የመምታት ችግር የለብኝም። እኔ በጀርባ ያለውን ነገር አስቤ ነው። በቃ ልጅቱ ልቧ ሸፍቷል። ሂዳለች። በቃ ሂዳለች። አልቋላ። ለምንድን ነው እሷ የምትቀሰቅሽብኝ? እየቀደም እናቴ ግን ምንድን ነው ግን? እናቴ አትበለኝ። እኔ እንዳንተ አይነት ልጅ የለኝም። የኔ ልጆች ጀግኖች ናቸው። አንተ ከየት እንደመጣህ አላውቅም። እሺ እኔ ምን ላድርግ? እሺ እኔ ልንገርህ ምን እንደምታረግ። ወይ ከእሷ ጋር ሂድ ተያይዘህ እሷን ምሰል፣ ወይም ደግሞ ከዚህ ቤት ጥፋ ይሻልሃል። እኔ እንዳንተ አይነት ልጅ በህይወቴ እንዲኖር አልፈልግም። ነው አይደል? አባትህ ጀግና፣ እናትህ ጀግና። ሴት ልጅ የልጅህ እናት ወንድ ይዛ ስትመጣ እንደዛ አትበይኝ እናቴ። ግን ለምን አባቱንስ ዘረፈትንም እንደ አንተ እንኳን ጥላ ሄደች። ምን አይሁን አላወቅንም ገና አይደል? እንኳን ጥላ ሄደች። እኔ አሁን ደስተኛ እንኳን ጥላ ሄደች። የሰማሽው ነገር አለ እንዴ እናቴ? ምን ነው እሺ ያልሽ? ባለፈው ያየኸው ነው እርግጠኛ ነኝ። አይደለም የባለፈው ሌላ ነው። የባለፈው ሌላ ነው እናቴ። የባለፈው ሌላ ነው። አንተ አጠጣ ጫት ባለጌ። ሚስትህ እንኳን ጥላ ሄደች ነው የምለው። ለምን ብትለኝ ጀግና ካልሆንክ፣ ጠንካራ ካልሆንክ፣ ኮምጨጭ ካላልክ ሴት ልጅ አብረህ አትቀመጥም። ጭራሽ ከውርደትም ውርደት እቤታችን ድረስ ወንድ ይዛ መጣች። የሁሉ ሲሆን እንደዛ አትበይ ግን እናቴ። ወንድ ነው አይደለ? ምን አወቅንልሽ እናቴ? የማታውቀው ዘመድ ከየት መጣ? ዘመዶቿን አይተህ ጠይቀሃል እንደ ያገባው ያልከኝ? በቀደም ታክሲ ውስጥ ያየኸው ልጅ ይሄን አይመስልም? ሌላ ነው እናቴ። በቃ ይሄን እኔ አጣርቼ የምደርስበት ነገር ነው። አሁን ራሴን ላዳምጥበት እናቴ። እየጠጡ አይደለም ራስ ማዳመጥ። እሺ ምን ላድርግሽ? እኔ ዛፍ ላይ ልውጣ እንዴ? ለእናንተ ስም ይሻልሃል። ከዚህ ውርደት ይሻላል። ይሄ እኮ ቅሌት ነው፣ ውርደት ነው። ወንድ ልጅ ሚስቱ የልጁ እናት እቤት ድረስ ወንድ አምጥታ እሰይ ብሎ ልል ብሎ መቀበል አባይ ዘመቀበል እኮ እሷንም እንዳታስገድያት። እኔ እሱን ብቻ አይደለም እኔ እሷንም እንዳታስገድ። እኔ ከወሰንኩ ግን እኔ ሁለቶችንም ነው የሆነ ነገር ማረጋቸው እና ታይዳ ውስጥ ገቢያለሽ ብያለሁ። እኔ ሁለተኛ እንደዚህ ነገር ካነሳሽ ቀጥታ ሂጅ የማረገውን አረጋለሁ። ሴት ልጅ አይመታም። ወንዱን ግን ከየት አባቱ እንደመጣ እንዴት እንደደፈረ ምን ያህል ቢንቀህ ነው አናቱን በለውና ለሱ ሕክምና ብከፍል ይሻለኛል እንጂ እርግጠኛ ነኝ። እዚህ ቁጭ ብዬ እዚህ ሙሽ ባይኝ እስቲ እንዴት ነው ሙች ማለት? እርግጠኛ ነሽ? የጀግና አረጋዋለሁ። የጀግና ልጅ እኮ ነው አይደለም? ምን ያረጋዋለሁ? እርግጠኛ ነሽ? ተነስ። እርግጠኛ ነሽ?
ቤቱ ሄዳ አንኳኳ። ወንድ ኮንካት የሰማሽው ነገር አለ ግን ሄዳ በራን ኳኩተህ ማነህ ምንድነው ብለህ ጉሮሮን አንቀህ አምጣ። በል አንተ የጀግና ልጅ በእናትህ በአባት ጀግና ከየት አባህ ብትነው አንተ ዛሬ የማንም ወጠጥ ይመጣ። ይሄን ካላረኩት እውነትም ቢሆን አይደለም። ይሄን አሳይሻለሁ። ውጣ እናሳየኝ። ውጣ አሳይ። ወንድ ኮንክ በስሜት አረጋዋለሁ። በስሜት አይደለም። ውጣ ውጣ። እስቲ አይ ግን እናቴ ውጣ ሂድ ውጣ። አሳየኝ ወንድነትህን። ውጣና እቤቴ ድረስ አምጥታ ወንድ ሞተሃል። ይሄን ካላረክ ሞተሃል። ጀግንነት በምላስ ብቻ አይደለም። ጀግና ኮንክ ሂድት ብለህ ማጅራቱን ብለህና እንዳይሞት እንዳይሽር ብለህ ጭንጓራውን ካላሳቀፉት እኔ እዳ ውስጥ ካልገባ እኔ ላንቺ አዝኜ ነው እንጂ እኔ እሱ እንትን ካለኝ ይሄ አዘንክልኝ ነው እንዴ የሚባለው? እቤቴ ድረስ ጎረምሳ ሲመጣ ደረትህን ነፍተህ ቁጭ ብለህልኝ ጭራሽ ዛሬ አናቱን ብሎ ዛሬ ምን ይሁን አላወኩም ገና ፖሊስ ጣቢያ እጠራለሁ እላለሁ። አጅሬ ጠላውን ይዞ ቁጭ ብሏል። ጠላው እኮ ቤት ውስጥ የጠመኩት የጎጃም ጠላ ናፍቆኝ ለራሴ ነው፣ ለእናንተ እኮ አይደለም። በልጅ ቆዳ የተቀበረ የለም። ስለ ራሴ ብቻ ነው የማውቀው ካሁን በኋላ። አንተማ ነገ ታስገድለኛለህ። ከዚህ በላይ ምን ይምጣ? ውርደት እኮ ነው። ቅሌት አልሽኝ እናቴ አልሽኝ ብያለሁ። ማርያም ብለሽኛል። ምን ማለት ያዥ ቃል ሄዱ ጣልኝ። አሁን እኔ አይነት ማየት አልፈልግም እያልኩ እኮ ነው። አንተ ልጅ ምን አድርግ ነው ግን የምትንገሽ? ቆል አናቱን ብለህ አምጣልኝ ሰው ልጁን ፖሊስ ጣቢያ ልጠራ። ሂድ ልጠራ ፖሊስ ጣቢያ። ልጅሽ እንደዚህ ደበደበ ተብሎ በልጅነትህ ተደብድበህ ሳይሆን ደብድበህ ነበር የምትገባው። ዛሬ እኮ ከመሞት አይተናነስም። ወንድ ይዛ መታ ሞተሃል። ሞት ይሻላል። እኔ መቼም ይሄንን ህይወት ብዬ ካንተ ጋር ማልኖርም። ይችን ቤት ለቀህ ውልቅ እንደ ኪራይ ዕቃ አይነን እንዳለህ እዚህ ቤት በሊን ካላረኩት እኔ አይደለም ማውራት ላይ ምን አይደለም። አረገዋለሁ። ጠብቂ እናያለን። አረገዋለሁ። ሞክር። መፎከር መሸለል በባዶ ዋጋ የለውም። ብድግ እንደ ወንዶቹ ነቃ ቁጭ ብለህ ትጠጣለህ። ይሄን ጊዜ እኮ ውስጥ ቅጥል ብሎ ነው ሚስት ከሌላ ወንድ ጋር በቅናት ይሆናል። ከመቼ ጀምሮ ነው አንተ ጠላ የምትጠጣው? ውጣልኝ አንተ ልጅ ከቤቴ ውጣ። ሂድ ውጣ። ጠላ የሚባል ነገር የለም እዚህ ቤት። ጠላ ሁለተኛ በዓይንህ እንዳታዩ።